ሰሞኑን ከሚዲያዎች ጋር በተያያዘ የመገናኛ ብዙሃን ባለስልጣን የኢትዮጵያ መገናኛ ብዙሃን ባለስልጣን ለሚዲያ ሙያተኞች ወይም ባለሙያዎች የክሎት ስልጠና ሲሰጥ ነበረ። ማጠቃለያው ላይ የቦርዱ ሰብሳቢ መሰለኝ አቶ ሬድዋን ተገኝቶ ጥሩ ሐሳብ አንስቷል። ሁለት ነገሮች እንደመንደርደሪያ ማንሳት ፈልጋለሁ። አንደኛ ይሄ የኢትዮጵያ መገናኛ ብዙሃን ባለስልጣን አሁን ጥሩ ወደፊት እየወጣ ነው እና በርቱ ማለት ፈልጋለሁ። እንደሱ ነው መሆን ያለበት እና ጥሩ መሪም ጥሩ አመራርም ያገኘ ይመስላል። የኢትዮጵያ መገናኛ ብዙሃን ባለስልጣን በቅርብ ጊዜ ነው አዲስ የሹመት ለውጥ የተደረገው። ፐርሰናሊ አውቃቸዋለሁ አመራሮቹን፣ ኮሚትድ የሆኑ ሰዎች እንደሆነ አውቃለሁ፣ መመስከርም ስላለብኝ ማለት ነው። እንደዚህ አይነት ሰዎች ወደፊት ለፊት ማምጣት፣ ቅን የሆኑ ሰዎችን ወደፊት ለፊት ማምጣት በጣም ጥሩ ነው ብዬ ነው ማለት። ወጣቶች ቅን መሆን ወይ ምናምን ብቻ ሳይሆን ስራዎችም የሚታዩ ስራዎችም በኢትዮጵያ መገናኛ ብዙሃን ባለስልጣን አካባቢ እያየን ያለ ነው። በርቱ ማለት ፈልጋለሁ ባጭሩ። ከዛ ቀጥሎ ስልጠና መሰጠቱን ጥሩ ነው። አቶ ሬድዋን ያነሳቸው ሀሳቦች አሉ። አቶ ሬድዋን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ነው። እኔ ቀድሞ አለቃዬ ነው፣ አውቀዋለሁ። ሀሳቦቹን በመግለጽ አደራጅቶን በመግለጽ ንባቡን ጨምሮ ንባብ ብቻ ሳይሆን አንደርስታንዲንጉን በቅርበት አውቃለሁ ብዬ ከሚያስቡ ሰዎች ነኝ። ስለዚህ የሚያነሳቸው ጥልቅ ሀሳቦች አሉ። አሁን ስለ ሬድዋን ምስክርነት ለመስጠት ምናምን አይደለም፣ ግን ያነሳቸው ቤዚክ የሆኑ መሰረተ ሊያነጋግሩን የሚችሉ ጉዳዮች አሉ። አንደኛ ምንድነው ብሔራዊ ጥቅም አለ ወይ? ብሔራዊ ጥቅም የሚባል ነገርስ አለ ወይ? ክርክር ስላለው ነው። በነገራችን ላይ አለ ወይ? ብሔራዊ ጥቅም የሚባል ነገር አለ ወይ? አገሮች ብሔራዊ ጥቅም ብለው የሚንቀሳቀሱበት ነገር አለ ወይ? ይሄ ክርክር ስላለው እሱ ላይ አንድ ሀሳብ እንነጋገራለን። በቅርብ የምናውቃቸው አንዳንድ ልሂቃን ብሔራዊ ጥቅም የሚባል ነገር የለም ይላሉ። በዚህ አጋጣሚ ከተሳሳትኩ አርማለሁ፣ ግን የሰማሁትን ልንገራችሁና እንደ ሩመር ውሰዱት። ሳጣራ እነግራችኋለሁ። ምክክር ኮሚሽኑ ሲቋቋም ብሔራዊ ምክክር ኮሚሽን ተብሎ ነበር የተቋቋመው የሚል ሰምቻለሁ። ከዛ በኋላ ተቀይሮ ነው ሀገራዊ ምክክር የተባለው ጩኸት ተነስቶ የሚል ነገር እሰማለሁ። አፋሪቲስትሮ አላውቅም፣ ግን ሀሳብ ያላችሁ ሰዎች እና አቤን፣ ሌሎቻችሁም በሻ ሀሳብ ካላችሁ አንሱልኝ፣ ወይም መጠየቅም እችላለሁ። ኦኬ፣ በአጋጣሚ ስላሰብኩ እና ብሔራዊ ምክክር የሚለው ነው ተገልብጦ ሀገራዊ ምክክር የተባለው የሚል ነገር እሰማለሁ። የዚህ ጥላ ይሆን ወይ የሚል ጥያቄ ስላለኝ ማለት ነው። ብሔራዊ የሚለው ነገር ያከራክራል፣ የማይቀበሉ ሰዎች እንዳሉ አውቃለሁ። ያም ሆነ ግን እኛ አለ ብለን ወስደን እኔ ስለማምን ብሔራዊ ጥቅምም አለ ብዬ ስለማምን፣ ግን በራሱ ብሔራዊ ጥቅም ምንድን ነው? በራሱ አንዱ መሰረታዊ ጥያቄ ይሄ ነው። ሁለተኛ በብሔራዊ ጥቅምና በመንግስት መካከል ያለው
ተዛምዶና ልዩነት ምንድን ነው? እሱንም ማወቅ ያስፈልጋል። መንግስት ማለት ገዢው ፓርቲን ጨምሮ ማለት ነው። አይ ዶንት ኖ ዲቴይል ነገር የለኝም እውነት ለመናገር ግን እንደዛ የሆነች እንደ ንፋስ ነው የሰማሁት። ብሔራዊ ምክክር ኮሚሽን ተብሎ አይ ብሔራዊ የሚለው ይቅርና ሀገራዊ ምክክር ኮሚሽን ተባለ የሚል እንደው ባላመጣው ይሻል ነበር አላውቅም። ግን እንደ ቢግ ዲል አትውሰዱት። ግን እንደዚህ አይነት ነገር ሰምቻለሁ። ግን ይሄ ነገር ምን አለኝ በኋላ አንዳንድ ሚዲያዎች ላይ ስሰማ አንዳንድ ሊቃኖች ይሄ